እኔ ሁለቱም ወጥቶ ዘና ብለው ሲመለሱ ደስ ይለኛል። ልክ እንደ ድሮ ማለት ነው። ገባችሁ አይደል? ብሎ ካደርግሻለሁ ዘድ ሁለተኛ ከጨመረ ካላስ አይ ሰንቲያቸው ይሳቁ። የምር ይወዳሉ እኮ አሁን ወጥቶ ቢሰሩ እኮ ደስ ይላቸዋል። የሆነ ለምዶባቸው ነው እንጂ እና አንድ ላይ በቃ ፈታ ብሎ ከፍ አድርገሽ አውሪ። እኔ ቆንጆ አውሪ በቃ ካላስ አውሪ። ችግር የለም መጥፎ አይደለም እኮ ጥሩ ነው ያወራሽ። እሺ እና አንድ ላይ ሁለታቸውም ማለቴ ሁሌም ብሩኬም ሆነ ሌላኛም ሰው ካሜራ ይዘው ቤት ውስጥ ሁሌ ኢቭን ቆየ በቃ መቼ ነው ኤፍሬም ካወጣት ወዲህ አሁን ወጣት አቅም ለምሳሌ እውነት ለመናገር ማለት ነው ወጣት አቅም ኤፍሬም ነው ሰማይን ያሳያት ልክ ታፍና ማለት ነው። አራተው ምናምን ሳይሆን እሪል ነው። ሁላችንም እኮ ደስ ይለናል። ይኸውልሽ ማለት ትክክል ነሽ እዚህ ጋር ማለት ነው። እዚህ ጋር የምጨምርልሽ ነገር ይቅርታ ማለት ይኸውልሽ ሳንዬ አሁን እኛ ቪዲዮን እየሰማችሁኝ ነው ግን ኔትወርክ ያዛችሁ መስሎኝ ነው። ይኸውልሽ አስገቢያት እሪችን እኛ ለሌላ ነገር እኮ አይደለም በመጥፎ አይደለ እግዚአብሔርን በመጥፎ አታስቡ። እንደ ድሮ መጥፎ ካሰቡ ይሄ ያለ ማሰብ ችሎታ ብዬ ነው ማስበው ነው። እኔ የተሰማኝን ማውራት የምፈልገው ነገር ማለት ነው። ከዛ ሪከርድ ቂዱና ሼር አድርጉ ለብሩኬም ይሁን ለሃይሚ። ምንድነው እሷ አልወለደች ገና ህፃን ነች። ምንድነው ሁሌ ቤት ላይ ካሜራ ተደቅኖ በቃ ልክ እንደ እኔ ሁሌ ማለት ነው የሚያስበው ምንድነው ጂንስ ለብሳ ቤት ላይ ስትቀመጥ ምንድነው ከውጪ እየመጣች ነው ወይስ ምን ሆነ አይሁን በቃ ቤት ላይ እንዴት ነው እሱ ለእንትን ሊሆን ይችላል እሱ ለቪዲዮ ሊሆን ይችላል። ግን እዚህ ጋር ማውራት የሚፈልገው አንተ አለሳንዬ ቆይ ሪች ይኸውልሽ ሰን ታወራለሽ በተራሽ ታወራለሽ። እኛ ቪዲዮን ባየነው ነው እንትን የምንለው አይሽ። አሁን ለምሳሌ እነሱ በጣም ትላልቅ ታዋቂ ዩቲዩበሮች ናቸው፣ በጣም ጎበዞች ናቸው፣ የሰው መውደድ አላቸው። ጀስት ላይክ እንደ ሃይሚ አይነት ሴቶች በጣም በዩቲዩብ ደረጃ ላይ እውነት ለማውራት ሃይሚ በጣም ተወዳጅ ሴት ናት። አሁን እንደሱ አይነት ሴት ወጣ ብትል የሴትም የወንድንም ጓደኛ ብትፈጥር ባይነኝ። ለምን አሁን ውጪ ወጥቶ ብዙ ሴቶች ይበላሻሉ ምናምን ብሎ ሊያስቡ ይችላሉ አንዳንድ ሰዎች ነው የሚበላሹት። መጀመሪያ የተበላሹት ናቸው። እዚህ ጋር እንድታውቁ የምፈልገው ነገር እግዚአብሔር ሃይሚ በጣም ቢደስ አታወሪ በፈጠረች ስለ ጓደኛ ሳይሆን እሷ ወጣ መስራት ማመለስ ትችላለች እኮ ከሱ ጋር ራሱ ማለት ነው። ገባ እሷ ይሄን ራሱ ኮንፈርስ የለም ሊሰኒ ቆይ አንዴ ትጨርስ መጀመሪያ ቲጂ ትጨርስ መጀመሪያ ተራችሁ ነው የሚታወሩ ቆይ አንዴ አንተን አላስከዝም እግዚአብሔር። እኔ ምን ለማለት ፈልጌ መሰላችሁ አሁን ወጣ ብትል ብዙ የስራ እድሎች እናንተ ምን ሆናችሁ እዚህ የምታሽከባጥሩት ኮሜንት ላይ ማለት ነው። ሃይሚ እዛ ትልቁ ቤት የገበችው ቀን ጀምራ እኮ ውጪ አይታጣቂም ውጪ አይታጣቂም። ሁሌ እኮ ቪዲዮ ካሜራ ቤት ላይ ነው ተደቅኖ የሚመጣው። ምንድነው እናንተ የምታሽከባጥሩ ምንድነው? ሊሰኒ አንድ ስሞትልሽ አንድ ጊዜ ቆይ ሀሳቡን ራሱ አልተረዳሽም። ቆይ እኛ ቅድም ነው የጀመርነው ሀሳብ ሀሳቡን እኮ ተረድቻለሁ። ክልክል ነው ግን ክልክል ስለሆነ ነው ለማለት ፈልጌ። ምን ሆኖ ክልክል? አንቺ ደግሞ ስለምን ክልክል ነው የምታወሪ? አረጭ መስራት ቪዲዮ አዲስ አበባ ላይ መስራት ቪዲዮ ክሊክ ነው አንድ ቱ ቪዲዮ ሳታገኝ ካላሰንተ የምንም ክልክል የለም። እናንተ ደግሞ ቪዲዮ ውጪ ሰርቶ እንደ ቲክቶክ እኮ ምንድነው ወለደች እንደ ቤት ላይ ተቀምጣ ሁሉም ሰው ካሜራ ደቅኖ ሃይሚ ፊት ላይ ሁሌ ካሜራ ደቅኖ ሃይሚ ምንድነው? ይኸውልሽ ሳኒ ምን ለማለት ፈልጌ መሰለሽ አሁን ወጣ ብትል ሪች ይቅርታ በዚህ ንግግር ልትቃወሚ ትችያለሽ። ከቅድሙ ከታች የሆነ ጽሁፎችን ስጽፊ ስላየው ነው እዚህ ጋር መናገር የፈለኩት። በዚህ ልክ ተወዳጅ ናቸው ልጆቹ። ወጣ ብሉ ከብዙ ሰዎች ጋር ቢተዋወቁ ደና ነገር ቢሰሩ ሁሌ በካሜራና እንዲህ ቪዲዮ ደቅነው ይኖራሉ ነው። ትላልቅ ድርጅቶችን፣ ልብስ ቤቶችን፣ ፀጉር ቤቶችን የተለያየ ስራ አዲስ አበባ ውስጥ አሁን ላይ ማስታወቂያ ሰራሽ ማለት በጣም ትልቅ እንትን ነው የሚከፈልልሽ ራሱ ክፍያ ማለት ነው። አሁን ሱፍ ቤት ብታስተዋወቂ፣ ልብስ ቤት ፑት ጀስት ላይክ እንደዛ አይነት ነገሮችን ብታስተዋውቅ
የድራማ ህይወት ሁሌ ይኖራል አይኖርም። እውነት ለማውራት እግዚአብሔር የተለያዩ ሀሳቦችን ትቀበያለሽ ከሰዎች አይሽ። አሁን ለምሳሌ እኔ ጥሩ ከሆንኩኝ ከኔ ጥሩ ነገር ትማሪያለሽ፣ መጥፎ ከሆንኩኝ መጥፎ ነገር ትማሪያለሽ። ወጣ ወጣ ማለቱ ሰዎችን መተዋወቁ አይከፋም። ጥሩንና መጥፎን ለይተሽ ታውቂያለሽ። እዚህ ጋር አያውቁም። እግዚአብሔርን ጥሩ ዳና ሄዶ ለብሶ አሳይቶን አያውቁም። የምሬ ነው። እናንተ ፈክት እዚህ እናወራዩ ከተባለ ማለት ነው። ሁሌ ቤት ውስጥ ነች። ሁሌ ቤት በተለይ ይሄ ትልቁ ቤት ከገባ በኋላ ወንድ በሰልፍ ይመጣል። ቤቱን እየከፈተ ይገባል። ቤቱን እየከፈተ ይገባል። ከዛ እሷ እግዚአብሔርን በጣም ነው የሚታሳዝነው። ሲቀጥል ደግሞ ማለት ነው እዚህ ጋር ቅድም ለማውራት ሞክሬያለሁ። አሁን ለምሳሌ እኛ ሴቶች ቤት ብቻችን ስንሆን የሆነ ብዙ ጊዜ የሆነ ፍሪደም ያለ አለባበስ መልበስ እንፈልጋለን። የሆነ አለ አይደለ ያማረንን ነገር ማድረግ እንፈልጋለን። የሆነ ኮንፊደንስ ይኖረናል። ገባችሁ አይደለ? የምር አሁን ለምሳሌ ወይኔ ኧረ ተው እሺ አውሪ እኔ በኋላ አወራለሁ። ወይኔ አንዳንድ ጊዜ የምር አንዳንድ ጊዜ አሁን ከዛ ሁሉ ነገር አሁን ገና ወደ ራሳቸው ተመለሱና የሆነ ማለት የሌለብን ድንበር አንለፍ። ምንም ቢሆን ምንም በህይወቷ ከኛ በላይ እሷ ታውቃለች። እዚህ የምናየው 30 ደቂቃ ቪዲዮ ነው። አንዳንድ ጊዜ የምንሰጣቸው አስተያየቶች እነሱ ላይ የሆነ አሻራ እንዳያሳድሩባቸው እንትን እንበል ማለት ነው። ነገር እዚህ ጋር በሌላ ነገር እንድትወስዱ አልፈልግም። ባይዚ ማለት ነው ሊተረጉም ይችላል ማለት ነው። ተረጋግሪ እየተረጋጋ አሁን እኮ መጥፎ ነገር ማንም የተወራ ሰው የለም። ገብተሻል አይደለ? ማንም መጥፎ ነገር እየተወራ አይደለም። ግን እነሱ እሷ ሁሌም ካሜራ ደቅኖ ቤት ላይ ልክ እንደ ሙሽራ ትቀመጣለች። ካሜራ ማንም እየከፈተ ካሜራ እየደቀነ እሷ እንትን ላይ ነች። ምንድነው እሱ የሚባለው? ሁሌ ሶፋ ላይ ነች። ሁሌ ሶፋ ላይ ምን ሆናለች ልጅቷ? እግዚአብሔር እንደዛ አይደረግም። ሃይ ካዲ ሁሌም ትፈራለች ወይ? ማንም ፈርታ ነው እንደዛ የምትሆነው? ሀራም ገና ህፃን ነች እኮ እሷ። እውነት እናውራ ተባለሽ ወይ? ከሀያ ደቂቃ በኋላ ነው ታውቃላችሁ። አናውቅም። ቅድም ነግሬሻለሁ እኮ እኛ ምን ማየት እንፈልጋለን እንዴ? ምንድነው እዚህ ጋር እኮ ኦዲየንስ ሊከበር ይገባል። ምንድነው አንቺ ከሀያ ደቂቃ በኋላ እኛ ምን አገባል? እነሱ ሲጀመር እኮ እኛ ላይ ነው እኮ የሚጫወቱብን እንጂ እነሱ ከሀያ ደቂቃ በኋላ እኮ ይዘንጣሉ። እሱን ለእኛ የሚያሳዩን ነው። አለቀ እንጂ እንደ ሀይልና እንደ ውራ ኦዲየንስ የሚያከብሩ ሲሚሬት ማለት ነው። አመት በዓል ሲደርስ ራሱ ማለት ነው። ሲሚሬት ማለት ነው። አመት በዓል ራሱ ሲደርስ ጥሩ ፎቶ ሳይለቁ ማለት ነው ቤት ላይ ውጭርር ብሎ በቃ እንደ ሞተ ሰው ተቃቅፎ ነው የሚታይ ተነስቶ የሚለቁን ፎቶ ራሱ ማለት ነው። በትክክል እነሱ ስለምንወዳችሁ እንጂ የምንከታተላችሁ አንድ ቀን ጥሩ ፎቶ ጥሩ ነገር አሳይቶን አላውቅም። ምንድን ነው የምታወሪ አሁን ሪች ማለት ነው። እዚህ ጋር እንደዛ ከሆነሽ ሰኒ እሺ፣ እንደዛ ከሆነሽ እንደዛ ብላችሁ ሁለቱንም ተናገሯቸው። ግን አንዳንዴ የሆነ የምንናገራቸው ነገር እንጠቀም ነው። ሌላ ደግሞ በጓደኛችሁ ዙሪያ ጎረምሳ እኮ አውቃለሁኝ እየተናገራችሁ ነው። ግን በጓደኛ ትሄዱ ጎረምሳ ቤት ታሽጋ ተወሽቀው እንደዚህ ምናምን ነገሮችን አትበሉ። ሰዓት ነው ያልነው፣ ሌላ ነገር አላወራ። በዚህ ሰዓት ከብዙ ሰዎች ጋር አለባቸው ማለት ነው። ሀሳብ ማስተካከል ሰኑ ማለት ነው። ሀሳብሽን ተወራ አወሪ ብዙ ጊዜ ቤት ውስጥ ቪዲዮ ውሸት አንፈልግም። እግዚአብሔርን ትልቅ ነው የማወራው። ትልቅ ቤት የገባችው ቀን ጀምራ ለምን አወራችሁ ስለ እኔ ብላ ሃይሚ ወታ ብትናገረ አይዶን ከያባው ትገባችሁ አይደለም። ምንም አይመለከተኝም። እዛ ትልቅ ቤት የገባችው ቀን ጀምራ ማለት ነው። ሃይሚ ውጪ ወታ አይታ አታውቅም። ቪዲዮ እንደውም በስነ ስርዓት ሰርታ አታውቅም። ይሄ በስነ ስርዓት እንደውም ስሜ ሴትዮ ዝም ብለሽ አትንጣጭ፣ አዳምጪ እኔንም እሺ። ይኸውልሽ ቤት ውስጥ የሚቀርጡበት ምክንያት ሊኖራቸው ይችላል። ለቪዲዮ ጥራትም ፈልገው ሊሆን ይችላል። ምናልባት ውጭ ላይ ሲቀርጡ የሆነ ፓርክ ነው ምንድን ነው የሚባል ቦታ ሄደው ሲቀርጡ ክፍያ ሊኖረው ይችላል። ሰው የሰው ልብ አያውቅም። ገብቶሻል? ስትኖሪው ነው የምታውቂው። ስለዚህ ማየት ባለብሽ ልክ ማየት ነው። በቃ አለቀ። በተመቻቸው መንገድ ይሄዱ።
ወይኔ ቃል አቦ እያናደድሽ ነው። እኛ ምን አለን? እኛ እኮ በምንም አይነት ሁኔታ ቢመጡ እኮ እናያቸውም አላልን። ግን ደግሞ እኛን ይዘንጡ ያስደስቱን። ከላይ ደግሞ ማለት ነው የጎንደሬው አይረፊ መላጣ ልጅ ረፊ አይቼሻለሁ። እናንተ ምንድን ነው የምታሽከባጥሩት? ኮሜንት እኔ ሁላችሁም ብሎ ካደርጋችኋለሁ። ከዛ ሶስት እናወራለን። ስሚ ሰኒ፣ አሁን እነሱ እኛ የምናወራው ከብሩኬ ጋር ታሽ ያርጉት ነው። ይሄ እኮ ምክክር ነው እንጂ ምንም አልነካንም። የምን ሰላማቸው አይነካም እኮ እነሱ 3 ዓመት ውስጥ ማለት ነው 2 ቀን ብቻ ነው እራት ግብዣ የተጋበዙት። ይሄ ታውቃላችሁ እናንተ ይከብቶች በስንት የሚሰራ ቪዲዮ አለ። ሁሌ እየየ አቦ ሲጀመር ከሆነ ጊዜ በኋላ ኮንፊደንስ የሚባል ነገር አታለች። ልክ እንደ